ሰላም ጤና ይስጥልን ተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ወይዘሮ ኬሪያ ኢብራሂም በትግራይ የአስቸኳይ ጊዜ አዋጅ መታወጅ አለበት አሉ። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ዛሬ ባደረጉት ቃለ ምልልስ ለህዝብ ሲባል የጦርነት በሮች ሁሉ መዘጋት አለባቸው፣ ለዚህ ደግሞ በሀገር ውስጥም ሆነም በውጭ የሚገኙ የክልሉ ተወላጆች ጥረት ማድረግ ይገባቸዋል ብለዋል። ኬሪያ ወጋታ ከተሰኘው ጋር ባደረጉት በዚህ ቃለ ምልልስ የትግራይ ተወላጆች አሰላልፋችንን ማስተካከል አለብን ያሉት ከፌደራል መንግስት ጎን በመቆም ህዝባችንን ከችግር ማላቀቅ ይኖርብናል ያሉ ሲሆን በትግራይ ክልል ውስጥ አስቸኳይ ጊዜ አዋጅ መታወጅ እንዳለበትም አስረድተዋል። ንግግራቸውን ሲቀጥሉም የፌደራል መንግስት ሊመለስላቸው የሚችላቸውን ጥያቄዎች መመለስ መቻል አለበት ብዬ አስባለሁ። ይህንን እንዲመለስ መቃወም ሳይሆን ከጎኑ መቆም አለብን በማለት ገልጸዋል። የትግራይ ህዝብ ከሀገሩ ጋር የመዋጋት ታሪክ እንደሌለው የጠቀሱት ወይዘሮ ኬሪያም የህወሓት ቡድን ግን ጦርነት ለማነሳሳት እየሞከረ እንደሚገኝ አስረድተዋል። ጨምረውም የትግራይ ህዝብ ከሀገሩ ጋር የሚጋጭበት ምክንያት ምንም አይነት ሁኔታ የለም፣ እንዲህ አይነት ታሪክም የለውም። ህዝቡ አገሩን የሚወድ በመሆኑ ከፌዴራል መንግስት ጋር መቆም ይኖርበታል በማለት ገልጸዋል። የቀድሞ አፈ ጉባኤ ሲቀጥሉም የትግራይ ህዝብና ምድር የጦር ሜዳ እንዳይሆን መጠንቀቅ አለብን፣ የጥፋት ኃይሎችን መዋጋት አለብን። ትግራይ የጦር ሜዳ መሆን የለባትም። ስለዚህ ይህን እንዳይከሰት አሰላልፋችንን ማስተካከል ያስፈልጋል ብለዋል። በማስከተልም እኔ ሰላም ይምጣ ጦርነት አቁሙ እያልኩ ነው። ሰላም በትግራይ እንዲሰፈን ችግሩን በህጋዊ መንገድ መፍታት ካልተቻለ አስቸኳይ ጊዜ አዋጅ መታወጅ አለበት ብለዋል። ምክንያቱም የትግራይ ውስጥ ስርዓት አልበኝነት አለ። ህዝቡ ለጦርነት ገንዘቡን እንዲለግስና በጦርነቱ ውስጥ እንዲሳተፍ ለማስገደድ እየተሞከረ ነው በማለትም አስረድተዋል። Audio